እውነት ነው። ወንድ ልጅ አይጣ ሴት ልጅም አትጣ። አሁን ጊዜው ከባድ ስለሆነ ግን ማጣት ለወንድ በጣም ከባድ ነው ከምታስቡት በላይ። አሁን ላይ ሀያዎች ውስጥ እንዳለ ወጣት ለእኔ አንጀቴን በጣም የሚበላኝ በነገራችን ላይ ሁላችንም ስራ አተናል። ሁላችንም የላይፍ ስትራግል አለብን። በጣም ሀስል እያደረግን ነው። ራስን መቻል በልቶ ማደር መልበስ ቅንጦት የሆነበት በጣም ብዙ ሰው አለ፣ ሀብታም እንዳለው ሆኖ ማለት ነው። ለሴት ይሻላል አይሻልም አይደለም የኔ ፖይንት። ስለ ወንዶቹ ነው ማውራት የፈለግኩት። አቅም እያላቸው ጉልበት እያላቸው እራሳቸውም ያውቁታል ጉልበታቸውና አቅማቸውን። የሰፈር የሱቅ ብሎኬት እየበላው እንደሆነ ቤተሰብ ስለ ዋጋ ንረት እያወራ ያመጣውን ሽሮ ቁጭ ብሎ ከእነሱ ጋር መሻማት ለእነሱ በጣም ከባድ ነገር ነው። በነገራችን ላይ አብዛኛው ፋሚሊ ደግሞ ላይረዳ ወይም ደግሞ እሱን ሞቲቬት ያደረጉት እየመሰለው በነገር ሊወሽሙትም ይችላሉ። በዚህ እድሜ ተቀምጣ ሊባል ይችላል እና አስቡት በቃ የሆነ እኔ አብረውኝ የተማረ እኩያው ወንድ ኬትም አያመጣውም፣ በቃ አያመጣውም። ለሁላችንም የለም እድል። በነገራችን ላይ ለተማረም የለም፣ እውቀት ላለውም የለም አክሰስ። ፋሚሊ ሰፖርት ማድረግ የሚችል ከሆነ ከደህና ቤተሰብ ከመጣችሁ እንጃ ወይ እድል ከቀናችሁ፣ እኔ በጣም በእድል አምናለሁ በነገራችን ላይ እና እድል ከቀናችሁ የሆነ ወይ ጊዜ የሚያመጣው ነገር ካልሰጣችሁ በስተቀር ኢትዮጵያ ውስጥ ከረንተሊ ባለው ሲቹዌሽን ሰርቶ መለወጥ በጣም ከባድ ነው። ስራ አትምረጡ የሚባል አባባል አለ። ያመጣው ቢማይነስ እያለ ተጨንቆ 5 ዓመት ዩኒቨርሲቲ ውስጥ እንቅልፉን አጥቶ ምሳ ሰዓቱ ካፌ ተዘግቶበት ተንከራቶ ሳይበላ እየራበው ትምህርቱን ተምሮ የሚወጣው ሸክም ለመሸከም ነው። ሸክምም የለም በነገራችን ላይ ያለ ቢያገኙም ሸክሙን ሜቢ አንድ በየአይነት ቢበላ ነው። እና አክሰሱ ለሴት ይሻላል ወይ ብዬ አንዳንዴ ይላለሁ። እድል ከቀናት ሴት ልጅ በእውነት ጥሩ ባል ካገኘች በቃ ልጆቿን ታሳድጋለች። እናትነት ትንሽ ነው፣ ኃላፊነት የለውም ምናምን እንደዛ አይነት ጌም እንዳትጫወቱ። ግን ቢያንስ እሱም ወሬ የተሻለ ነው ለኛ። ገባችሁ? ሶሻል ሚዲያ ላይ የራሱ ነገሮችን ሳይ ለሴት በጣም የተሻለ ነው እና የሆነ እኔ እግዚአብሔርን እኛ ሰፈር ምናምን አሉ ሱቃ ቁጭ ብለው ሲቀሙ ምናምን የማያቸውና ያሳዝኑኛል። ቢካዝ ውስጣቸው ያውቃል ያሉበት ሲቹዌሽን ምን ያህል ከባድ እንደሆነ ውስጣቸው ያውቃል። ግን ጊዜያዊ መደበቂያቸው እሱ ብቻ ነው። በቃ ሌላ ነገር ምንም ማድረግ አይችሉም። እሱ ነው ማድረግ የሚችሉ። አቅረባቸው ቀላል የሆነ የሚደበቁበት ነገር፣ ህመማቸውን ሊረሱበት የሚችለው ነገር እሱ ነው። በቃ ሌላ ምንም የላቸው። በዛ ነገር ደግሞ እኛ ብሌም እናደርጋቸዋለን፣ እንወቅሳቸዋለን፣ አንረዳቸውም። እና ምን አይነት ሲስተም መጥቶ ይህንን ነገር እንደሚያስተካክል አላውቅም። ብቻ ግን አምላክ ከሁላችንም ጋር ይሁን።